بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درس عشان بالله سبحانه وتعالى فقعد زاري مكتر علن قدي زاري من نايو كفل زتعينو تكتاتاي كفل سمنتوچن باللفو درس وچاچن لاي أيتنال من نسون قدي أعذار الصلاة የሶላትን ዑዙሮችን ነው የምንጀምረው በአላህ Subhanahu Wa Ta'ala ፈቃድ ማለት ነው። ባለፈው ላይ እንግዲህ ስለ ነጃሳ ሙገለዛ ሙኸፈፋ ሙተወሲጣ ብለን እንደዚሁም አቀለል ሐይድና አክሰሩል ሐይድ የሚሉትን ባለፈው ደርሳችን ላይ አይተን ነበር። ከዛ ቀጥሎ የሚገኘው ደግሞ ፈስሉን ለይነው ፊ አዕዛሪ ሶላቲ ፊ አዕዛር ስለ ዑዝሮች ማለት ነው፣ ምክንያቶች፣ ሰበቦች ዑዝር ማለት ነው። አሶላቲ ስለ ሶላት ዑዝሮች ማለት ነው። ጠይብ አንድ ሰው እንግዲህ ሶላት በምን ዑዝር ሊያሳልፍ ይችላል? ሸሪዓ ያስቀመጣቸው የሆኑ ዑዝሮች ማለት ነው። እንግዲህ ትክክለኛ ዑዝርነታቸው ተቀባይነት ያላቸው የሆኑ ዑዝሮች እንደ ሸሪዓ ተቀባይነት ያላቸው የሆኑ ዑዝሮች እነሱን ሊጠቅስልን ነው ማለት ነው። ጠይብ የመጀመሪያው አዕዛሩ ሶላቲ የሶላት ዑዝሮች ወይም ሰበቦች እኛ ልናሳልፍበትና ምናልባት በእነዚህ ዑዝሮች ምክንያት ሶላታችን ቢያልፍ ያው በሰዓቱ እንደሰገን ነው የሚቆጠርበትና ማንጠየቅበት የሆኑ ሰበቦች ወይም ዑዝሮች ምክንያቶች ኢስናኒ ሁለት ናቸው አለ። ጠይብ እንግዲህ አነውሙ ነውምና ወኒስያኑ ኒስያን ናቸው። ኢስናኒ ላ ሳሊሰ ለሁማ ነው። እንግዲህ ሁለት ናቸው፣ ሶስተኛ የሚባል ነገር የላቸው። እንግዲህ ሁለቱ ብቻ ናቸው። ሌላ እንግዲህ ምናልባት ብዙ ሰዎች በተለያየ ሁኔታ ሶላት ሊያሳልፉ ይችላሉ። በተለያዩ ሁኔታ ምናልባት እንግዲህ ሙሳፊር ላይ በሆነበት ሰዓት የተለያየ በሆነበት ሰዓት ጀምዕ ቀስር የምንላቸው ነገራቶች አሉ። ከዛ ውጭ ግን አንድ ሰው እንደው ሶላት ቢያሳልፍ ለማሳለፈው ዑዝር ሊኖር ነውም በነውም ምክንያት አሳልፉት ከሆነ በእንቅልፍ ምክንያት አሳልፉት ከሆነ ያው እንደ ዑዝር ይቆጠርለታል። እንደዚሁም በኒስያን በመርሳት ምክንያት አሳልፉት ከሆነ እንደ ዑዝር ይቆጠርለታል ማለት ነው። ምክንያቱም ነውም የምንለው ያው በሰዓቱ እሱ ትክክለኛ ራሱ የሚያውቅበት ደረጃ ላይ አይደለም። እንግዲህ የሞት ትንሹ ሞት ተብሎ የሚጠራ የሞት ወንድም ትንሹ ሞት ተብሎ የሚጠራ ነው እንቅልፍ ራሱ ብሎ ማለት ነው። ባይሆን ግን እንቅልፉ ለምሳሌ የሶላት ሰዓት መድረሱን እያወቀ መተኛት ወይም ደግሞ እንግዲህ ዛሬ ላይ ደግሞ የተለያዩ አላርሞች አሉ። ለምሳሌ አላርም መቅጠር እየቻለ መጠቀም እየቻለ እነዚህን በእነዚህ ምክንያት ማሳለፍ አይሆንም ማለት እነዚህን መጠቀም እየቻለ ወቅቱ ቢወጣበት ለምሳሌ አብዛኛው ጊዜ እንግዲህ እንደዚህ አይነት ነገራቶች የሚከሰቱ ምን ላይ ነው? ፈጅር ሶላት ላይ ነው። ሱብሂ ሶላት ፈጅር ሶላት ላይ ማለት ነው። ጠይብ እና ምናልባት እንግዲህ በአሁን ሰዓት ከቴክኖሎጂ ያመጣሽው ብዙ ነገራቶች አሉ። ከነዛ ውስጥ ስልካችን ሊሆን ይችላል ወይም ሌላም አላርም የምንቀጥርበት ነገር ሊኖር ይችላል። ስለዚህ በእንደዛ አይነት ሁኔታ ለምሳሌ እንግዲህ ሌሊት በጊዜ ከተኛን በኋላ እንግዲህ እንደ ሸሪዓ ቶሎ መተኛት ነው። ቶሎ ከተኛን በኋላ በሰዓቱ እንኳን ራሳችን ነቅተን ባንነሳ ምን ማድረግ ይኖርብናል? አላርሞች መቅጠር ይኖርብናል ማለት ነው። ጠይብ አላርሞች መቅጠር ይኖርብናል። ያኔ አላርም ቀጥረን ምናልባት እንግዲህ አላርሙ ሳንሰማው በቃ ማለት እንቅልፋችን ኃይለኛ ከመሆኑ የተነሳ ጭራሽ አላርሙ ማንሰማው ከሆነ እንግዲህ ያኔ ምን ሊሆን ይችላል? ዑዝር ሊሆን ይችላል። ምክንያቱም በቃ ምንም የምናውቀው ነገር ስለሌለ ማለት ነው። ግን አላርሙ እየሰማ ነው ሰዓቱ መድረሱን እያወቅ ነው፣ ግን መነሳት አቅቶን በስንፍና ምንተወው ከሆነ ግን ወይም ሳንሰግደው ከወቅቱ የሚወጣብን ከሆነ ሶላቱ ያኔ ግን ወንጀለኛ ነው የምንሆነው ማለት ነው። ምናልባት እንግዲህ ወቅቱ ከወጣ በኋላ ወይም ፀሐይ ከወጣ በኋላ ብንሰግደው ያ ሶላት አዳእ ሊሆን አይችልም። ትክክለኛ ሶላት ሊሆን ይችላል። ምናልባት ቀዷእ ነው የሚሆነው። ከቀዷኡ ባሻገር ደግሞ እንደው ቀዷእ ይወጣለት እሱም ራሱ ኺላፍ አለ በዑለሞች መካከል ለሶላት ቀዷእ ይወጣለታል አይወጣለትም በሚለው ማለት ነው። አብዛኛው እንግዲህ በተለይ የፊቅህ ኢማሞች ብዙዎቹ ሁሉም በሚባል ደረጃ ቀዷእ አለው ቀዷእ መወጣት አለበት ነው የሚሉት። የተወሰኑት ደግሞ ከሙዓሲሮችም ከተለያየ ዑለሞች ቀዷእ የለም ወደ ማለትም ይሄዱ አሉ። እንግዲህ እነሱ ምናልባት ቀዷእ የለም በሚሉበት ሰዓት ደግሞ ሌላ የሚያመጡት ነገር አለ። ምን እንግዲህ ቀዷእ ከሌለ ያ ሶላት ካሳለፉ በኋላ አንድ ሰው ሶላት ከተወና እያወቀ ካሳለፈ ይከፍራል የሚል ሌላም ሐዲሶች አሉ። ስለዚህ በዛ ሐዲስ ተንተርሰው ምናልባት ወደ ኩፍርም ሊያስጠጉት ይችላሉ ቀዷእ የለም የሚሉት ማለት ነው። ሁሉም እንደዛ እንኳን ባይሉ ማለት ነው። ጠይብ ስለዚህ አላ ኩል አሕዋል እንግዲህ ራጂሕ በሆነው ቀውል ወይም የተሻለ በምንለው ቀውል ምንድነው ቀዷእ አለው ቢባል ራሱ ቀዷእ ብናወጣውም
ግን ወንጀሉ ግን በሰዓቱ ሳንሰግደው በማሳለፋችን ወንጀለኛ ነው የምንሆነው ማለት ነው። ጠይብ እና ፀሐይ ከወጣ በኋላ ለፈጅር ሶላት ነው ለየትኛውም ሶላት ማለት ነው። ግን ምናልባት እንቅልፍ ሆኖ እንቅልፉ እንግዲህ በዛ ልክ እኛ ምንም ሽዑር ማወቅ ማንችልበት ያክል ከሆነ ያ ዑዝር ነው፣ እንደ ምክንያት ሸሪዓ ያስቀመጠው ነው። ግን ምናልባት አላርም መቅጠር ምንችል ከሆነ እንደዚሁ በተለያየ ሁኔታ መነሳት ምንችል ከሆነ ግን ያው ተነስተን መስገድ ይኖርብናል። ስለዚህ አላርም እያለ የሚቀሰቅሰን ነገር እያለ ሶላት ግን በእንቅልፍ ማሳለፍ አይቻልም ማለት ነው። ምናልባት ግን እነዛ አላርሞች ከስንት አንዴ ሳይሳኩ ቀርቶ እነሱ አላርሞች ራሱ ተረስተው ወይም አላርሙ ተቀጥሮ ራሱ ሰውየው ሳይሰማው በቃ እንቅልፉ ኃይለኛ ለመሆኑ ሳይሰማው ቢቀር ግን ዑዝር ይሆነዋል ማለት ነው። ጠይብ አንድ ይሄ ነው የመጀመሪያው ዑዝር የሚሆነው እንቅልፍ ነው ማለት ነው። ሌላኛው ወኒስያኑ ኒስያን መርሳት ማለት ነው። መርሳት ያው አንድ ሰው ከረሳ በቃ ሶላት ላይ ዙሁር ደረሰ ዘዋለ ሸምስ በሆነ አውቆ ነበር ግን ረሳ፣ ጭራሽ በሆነ ነገር ቢዚ ሆኖ ቢሆን ይችላል ብቻ እንደማንም ረሳው። ከረሳው እንግዲህ መቼ ነው የሚሰግደው? ሲያስታውሰው ይሰግዳል ማለት ነው። ከእንቅልፉም ከተነሳ ያኔ ከእንቅልፉ ካመለጠው ወቅቱ ቢሄድ ራሱ በሰዓቱ ምን ያደርጋል? ሶላቱ ይሰግደዋል ማለት ነው። ማለት ከእንቅልፉ ከነቃ በኋላ ማለት ነው። ጠይብ ስለዚህ እንደማንም የሶላት ዑዝሮች ምንድናቸው? ሁለት ዑዝሮች ብቻ ናቸው። ሶስተኛ ዑዝር የሚባል ነገር የለም። እንግዲህ ምናልባት እኛ በተለያየ ሁኔታ ሆነን እንግዲህ አላህ ሱብሓነሁ ወተዓላ ትክክለኛ አቋም ይስጠን እንጂ ምንዋጅቅበት ሁኔታዎች አሉ። ማለት ሶላታችን በስርዓት ማንሰግድበት ማለት ነው። በተለያየ ሁኔታ የተለያዩ ተልካሻ የሆኑ ምክንያቶችን እያመጣን እያስብን ለነፍሳችን ምን ዑዝር እየሰጥን ምክንያት እየሰጠን ምን የምናደርግበት ሁኔታ ሶላት የምናሳልፍበት ሁኔታ አለ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ደግሞ ሶላት ላይ ምንም አይነት ድርድር የለው። ምክንያቱም ሶላት እንኳን እኛ ይቅርና ጦርነት ላይ ያሉ ሰዎች ምን አልተባሉ? ሶላትም አይ እናንተ ጦርነት ላይ ናችሁ እና በቃ ሶላት ማሳለፍ ትችላላችሁ ለሶላት ዑዝር ሆናችኋል ተብሎ አልተባሉ። ጀይሾች ወታደሮች እስላማዊ የሆኑ ጦርነት ላይ በሚሆኑበት ሰዓት ማለት ነው እንደቻሉት እንግዲህ ሶላተል ኸውፍ እንደ ሸሪዓ ሶላተል ኸውፍ የሚባል ነገር አለ። ሶላተል ኸውፍ ብሎ ማለት ምንድነው? የፍራቻ ሶላት አሰጋገዱ ኢንሻአላህ ወደፊት ራሱ ችሎ ይመጣልናል። እና በዛ ሁኔታ እንኳን ሆነው መስገድ እንዳለባቸው በጀማዓ ሁላ መስገድ እንዳለባቸው ከዛ አርፎ ተርፎ ደግሞ ምናልባት ደግሞ ጭራሽ ውጊያው በጣም ለምሳሌ ጦርነት ላይ ሆኖ ጭራሽ ነገሩ በጣም የከበደ ከሆነ ፈሪጃልን ወሩክባና ብሎ ነው አላህ ሱብሓነሁ ወተዓላ የገለጸው። ሪጃል ሆናችሁ እየሄዳችሁ እየተራመዳችሁና ሩክባን ሆናችሁ እየጋለባችሁም ምን አድርጉ? ስገዱ ማለት ነው። በሐሳባችን እያሰብነው እና ማለት ያለብን በመላሳችን እያሉ ግን በእጃቸው ደግሞ ምን ያደርጉ? ጦርነቱ እየተዋጉ ማለት ነው። ስለዚህ የሶላት ከባድነቱ ምን አድርጎት አላህ ሱብሓነሁ ወተዓላ የትኛውም ሁኔታ ላይ እንግዲህ አንድ ሰው ታሞ እንግዲህ አልጋ ላይ ቢሆን መስገድ አለበት። ውዱ በሚያደርግበት ሁኔታ ውዱ ማድረግ አለበት። የሚችል ከሆነ ውዱ ካልቻለ ተየሙም ተፈቅዶለታል። ተየሙም አድርጎ መስገድ አለበት። አቅሉ እስካለ ድረስ አእምሮ እስካልሳተና አቅሉ እስካለ ድረስ ታመመ ተብሎ አንድ ሰው ሶላት ከሱ አይነሳለትም። እንግዲህ ስንቶቻችን ብዙ ጊዜ በህመም ሆነን ሶላት የሚያሳልፍ በጣም ብዙ እህቶችና ወንድሞች ይገኛሉ ማለት ነው። ስለዚህ እዚህ ላይ በጣም ትኩረት ልናደርግበት ያው ራሳችን ሂሳብ ልናደርግ ይገባል ማለት ነው። ጠይብ ስለዚህ እንደማንም የሶላት ዑዝሮች ስንት ናቸው ማለት ነው? ሁለት ብቻ ኒስያንና ነውም ብቻ ብሎ ጠቀሰልን። ከዛ በኋላ ወደ ሌላው ሊሄድ ነው ማለት ነው። ፈስሉ ላይ ነው ፊ ሹሩጥ ሶላቲ የሶላት ሸርጦች አሉ። ሸርጥ ብሎ ማለት እንግዲህ መስፈርት ማለት ነው። ሸርጥ ሹሩጥ ማለት ደግሞ መስፈርቶች ማለት ነው። ስለዚህ ሹሩጥ ሶላት የሶላት መስፈርቶች ከሶላት ከመግባታችን በፊት መሟላት ያለባቸው ቅድመ ሁኔታ እንግዲህ በየትኛው ሁኔታ መስፈርት ከተባለ ሸርጥ ከተባለ ማወቅ ያለበት ምንድነው? ያ ነገር ከመጀመሩ በፊት መሟላት ያለበት ማለት ነው። ማለት ወደ ሶላት ከመምጣታችን በፊት ሶላቱ ጋር ከመድረሳችን በፊት ከዛ በፊት ግን ማሟላት ያለብን ነገራቶች ስንት ናቸው? 8 ናቸው ይመጡልናል። ሹሩጡ ሶላት የሶላት መስፈርቶች ሹሩጡ ሶላት 8 ናቸው አለ። طيب የመጀመሪያው ጠሃረቱል ሐደሰይኒ ጠሃረቱ ንጹህ መሆን አለበት። አልሐደሰይኒ ከሁለት ቆሻሻ ነገራቶች ወይም ሁለት ውዱ ከሚያስፈቱ ነገራቶች ከቆሻሻ ነገራቶች ንጹህ መሆን አለበት። ሐደሰይኒ ሐደሰል አስገርና አክበር በመባል ለሁለት ይከፈላል። ውዱ መጪ ነገራቶች ማለት ነው። እንግዲህ ውዱ ግዴታ የሚያስደርግብን ነገር ነው። ቆሻሻ የምንለው አንድ ውዱ ግዴታ የሚያስደርግን ሐደሰል አስገር የምንለው ለምሳሌ የተለያየ ነገር ማخرጃ من احد السبيلين ብለን ከዚህ በፊት የጠቀስናቸው ነገራቶች አሉ። እንደማንም ውዱ ግዴታ የሚያስደርግብን ነገር ሐደሰል አስገር ይባላል። ሙሉ ሻወርና ሙሉ ትጥበት ደግሞ ግዴታ የሚያስደርግብን ነገር ሐደሰል አክበር ይባላል። ትልቁ የሆነ ሐደስ ማለት ነው። طيب እንደማንም ከነዚህ ከሁለት ነገራቶች ከሁለት ቆሻሻዎች ወይም ከሁለት ከሚመጡ ነገራቶች
ከትልቁም ከትንሹም ንጹህ መሆን አለበት ማለት ነው። ውዱእ ከሚያስፈታ ነገር ንጹህ መሆን አለበት። ውዱእ ሊኖረው ይገባል አንድ ሰው ወደ ሶላት በሚመጣበት ሰዓት። ሁለተኛ ደግሞ ከውዱእ በላይ ምናልባት ጀናባ ወይ የተለያየ ነገር ሐይዱና ኒፋስ የተለያየ ነገር ላይ ከሆኑም ከነዛ ነገራቶች ንጹህ መሆን አለባቸው። ራሳቸውን አጽድተው ወደ ሶላት የሚመጡት ማለት ነው። طيب ስለዚህ ጠሃረቱል ሐደሰይኒ ከሁለት ሐደሶች ከሁለት መጪ ነገራቶች ወይም ከሁለት ቆሻሻዎች ንጹህ መሆን አንድ። ሁለተኛ ወጠሃረቱ አሁንም ንጽህና ይፈለጋል ወይም ንጹህ መሆን አለበት አንድ ሰው አኒ ነጃሰቲ ከነጃሳ ንጹህ መሆን አለበት ማለት ወደ ሶላት ከመምጣቱ በፊት ሶላት ከመጀመሩ በፊት ከምን ንጹህ መሆን አለበት? ከነጃሳ ነገር ንጹህ መሆን አለበት። طيب ከነጃሳ ንጹህ መሆን አለበት ምኑ ላይ ነው ከተባለ አንድ የመጀመሪያ ፊት ሰውቢ ልብሱ ማለት ነው። ልብሱ ላይ ነጃሳ ካለበት የለበሰው ልብስ ላይ ከየትኛውም ልብስ ይሁን እንግዲህ ከላይ የደረበውም ይሁን ጃኬትም ይሁን ከውስጥ የለበሰውም ይሁን የትኛውም ይሁን ሁሉም ልብሶቹ ምን መሆን አለባቸው? ንጹህ ከነጃሳ የጸዱ መሆን አለባቸው ማለት ነው። طيب አንድ ይሄ ነው። ሁለተኛ ወልበደኒ ሰውነቱ ምናልባት ልብሶቹ እንኳን ንጹህ ቢሆኑ ወይ ልብሶቹ እንኳን አጽድቷቸው ቢሆን ሰውነቱ ነጃሳ ነክቶት ከሆነ አካሎቹ እጁ እግሩ የተለያየ ሰውነቱን ነጃሳ ካለበት አሁንም ምን ማድረግ አለበት? ማጽዳት አለበት አንድ ሰው ወደ ሶላት ከመምጣቱ በፊት ማለት ነው። ሶስተኛ ወልመካኒ መካኑ ቦታው ማለት መስገጃ ቦታው ማለት ነው። መስገጃ ቦታው ምን መሆን አለበት? ንጹህ መሆን አለበት። ሙሰላው ንጹህ መሆን አለበት ከነጃሳ። ስለዚህ እነዚህ ሶስት ቦታዎች ከነጃሳ የጸዱና ንጹህ መሆን አለባቸው። የሶላት መስፈርት ሶላታችን ከመምጣታችን በፊት ወይም የሶላት መስፈርቶች ውስጥ ማለት ነው። طيب ሌላኛው ወሰትሩ العورቲ ወሰትሩ መሸፈን አልዓውረቲ ማለት ደግሞ አውራውን ያው አውራ ማለት ሐፍረተ ገላ ማለት ነው። አንድ ሰው ወደ ሶላት በሚመጣበት ሰዓት ሐፍረተ ገላውን መሸፈን አለበት ማለት መሸፈን ያለበት አካል ሙሉ መሸፈን አለበት። ሐፍረተ ገላ እየተወ ምናልባት ሐፍረተ ገላ ሳያሟላ ወደ ሶላት የሚመጣ ከሆነ አሁንም እንግዲህ መስፈርቱ አላሟላም ማለት ነው። طيب ምናልባት አሟልቶ ደግሞ በመሐከል ሐፍረተ ገላው የሚገለጥና የሚከፈትበትም ከሆነ አሁንም የሶላቱ ይጎልበታል። ምናልባት ከበዛ ሶላቱ ሁላ ሊበላሽበት ይችላል ማለት ነው። طيب ስለዚህ እንደማንም ሌላኛው መስፈርት ምንድነው? ሰትሩል አውራ ሐፍረተ ገላ መሸፈን ማለት ነው። ሌላኛው ወስቲቅባሉ القبላ ወስቲቅባሉ መቀጣጨትና መዞር القبلة ወደ ቂብላ መዞር ማለት ነው። አንድ ሰው ሶላት ከመጀመሩ በፊት ወደ ሶላት ከመግባቱ በፊት ቂብላውን ምን ማድረግ አለበት? ማስተካከል አለበት። ወደ ቂብላ መዞር አለበት ማለት ነው። ማያቅ ከሆነ ምናልባት እዚያ አካባቢ ላሉ ሰዎች መጠየቅ ይኖርበታል። ከዛ ደረጃ ከዛ ካለፈ ደግሞ ምናልባት ማያቀው ከሆነና የሚጠይቀው ሰው እንኳን ከሌለ በራሱ ኢጅቲሃድ ማድረግ አለበት። ኢጅቲሃድ ማድረግ ማለት ምን ማለት ነው? እዛ ሀገር እያለሁኝ ወደዚህ ነበር የሚሰግደው፣ አሁን እዚህ ስመጣ በምን አይነት ሁኔታ ሊሰግድ ይችላል? ፀሐይ የሚወጣ በዚህ ነው፣ ፀሐይ የሚገባ በዚህ ነው። ስለዚህ እንደዚህ ከሆነ በዚህ መሆን አለበት ብሎ በራሱ ኢጅቲሃድ አድርጎ ቂብላውን ፈልጎ መስገድ ማለት ነው። ጭራሽ ከነዚህም ምናልባት ማያውቅበት ደረጃ ላይ ከሆነ እንግዲህ ያው ባገኘበት ይሰግዳል፣ ያው ችግር አይኖረውም ማለት ነው። طيب ሌላኛው ወድኹሉል ወቅቱ መግባት አለበት። ሶላት እንግዲህ ወቅቱ ሳይገባ የሚሰገድ ሶላት አይሆን፣ መስፈርቱ አልተሟላም ማለት ነው። ብዙ ሰዎች እንግዲህ ከተለያየ ሁኔታ ወቅቱ ሳይገባ ሊሰግዱበት የሚችሉበት ሁኔታዎች ይፈጠራሉ በተለያየ ሁኔታ ማለት ነው። ስለዚህ እንደማንም በየትኛው ሁኔታ እንሁን ወቅቱ ሳይደርስ ሶላት ብንሰግደው ሶላትም አይባልም፣ ምንዳም ሊያስገኝልን አይችልም። ሸርጡ አልተሟላ፣ መስፈርቱ አልተሟላ ማለት ነው። طيب ሌላኛው አንድ ሰው ወደ ሶላት ከመምጣቱ በፊት ማሟላት ያለበት ወልዒልሙ እውቀት ሊኖር ይገባል። ማወቅ አለበት በምን ቢፈርዱየቲሃ ፈርድ መሆኑ ማለት ነው። ማለት የሚሰግደው ሶላት ፈርድ የሆነውን ሶላት ፈርድ እሱ ላይ ግዴታ የሆነ ሶላት መሆኑን ወይም በዛ በሚሰግድበት ሰዓት እንግዲህ እያንዳንዱ ሰው መቼም እንዳጠቃላይ ሶላት ግዴታ እንደሆነበት ሊያቃል። ግን በሰዓቱ ሊሰግድ ሲመጣ ሱናውና ፈርዱ ራሱ መለየት አለ በንያ ደረጃ ማለት ነው። የሚሰግደው ፈርዱ ነው፣ ፈርድ ከሆነ ፈርዱን አስበው መስገድ፣ ሱና ከሆነ ሱና። በዛ ባሻገር የሚሰግደው ዙሁር ዓሱር ከሆነ ያንንም መለየት ያው ወደፊት ይመጡልናል። እነዚህ ነገራቶች ኢማም መእሙም ከሆነ እነዚህ መለየቱ ይመጣልናል ማለት ነው። طيب ስለዚህ እንደማንም ወልዒልሙ ማወቅ አለበት ቢፈርዱየቲሃ ፈርዱ መሆኑን ማለት ነው። ሌላኛው ወአላ ያዕተቂደ ማመን የለበትም ማለት ፈርዷን ግዴታን ማመን የለበትም። አንድን ግዴታ ሚን ፍሩዲሃ ከሶላት ግዴታዎች ማለት ከሶላት ግዴታዎች ውስጥ አንድን ግዴታ ማመን የለበትም። ምን ብሎ ሱነተን ሱና ነው ብሎ ማመን የለበትም ማለት ነው። طيب እንግዲህ እዚህ ላይ ፈርድ በማለት እየገለጻቸው ያሉት ያው አርካኖች ነው የሚሆኑት። አርካን ነው ምንለው። አርካን ብሎ ማለት እንግዲህ የሰራቱ ማዕዘን መሰረት ማለት ነው። ስለዚህ ከነዛ መሰረቶች ውስጥ ለምሳሌ ፋቲሃ መቅራት ምን አርካን ሶላት ከሶላት ግዴታዎች ውስጥ ነው ወይም መሰረት ውስጥ ነው። ምናልባት እዚህ ላይ ፍሩድ ብሎ ገለጸው እንጂ ያው በየቦታው ፈርድ አርካን እንደዚሁም
ሱና የምንላቸው ነገራቶች በተለያየ ሁኔታ ይገለጻሉ። አላኩል አህዋል ፋቲሐ መቅራት፣ ሩኩዕ ማድረግ፣ ቅያም ራሱ ቆሞ መስገድ፣ እነዚህ ነገራቶች ሁሉ ምንድናቸው? ፈርድ ናቸው ወይም አርካን ናቸው። ስለዚህ ከነዚህ አርካኖች ለምሳሌ ሩኩዕ ማድረግ ወይም ፋቲሐ መቅራት አይ ብቀራውም ያው እችላለሁ ባልቀራውም ችግር የለውም ብሎ ማሰብ የለበትም ማለት ነው። ሩኩዕ ባደርግም አደርጋለሁኝ ባላደርግም ደግሞ ችግር የለውም ብሎ ማሰብ የለበትም። ምናልባት እንግዲህ ከሶላት ላይ ባደርገዋለሁ ባላደርግም ችግር የለም ብለን የምንተዋቸው ነገራቶች የሉም። ግን እንደዛ ቢሆኑ ምናልባት ግን በሱጁድ ሰሁ የሚጠገኑ አሉ። በሱጁድ ሰሁ የሚጠገኑ ማለት ሱጁድ ሰሁ የምንለው መጨረሻ ላይ ከማሰላማታችን በፊት አሰላሙ አለይኩም ከማለታችን በፊት አታሂያቱ ቀርተን ከጨረስን በኋላ ሁለት ሱጁዶች መውረድ ማለት ነው። በእንደዛ የሚጠገኑ አሉ። ለምሳሌ አተሸሁዱል አወል የመጀመሪያው ተሸሁድ ማለት ሁለት ረክዓ ሰግደን ቁጭ የምንለው ማለት ነው። እዛ ላይ ቁጭ ባልንበት ሰዓት ማለት ቁጭ በምን ማለት እየተገባ ሁለት ረክዓ ዙሁር ሁለት ረክዓ ሰገድን ወይም የትኛው ሰዓት ሊሆን ይችላል ሁለት ረክዓ ሰግደን ከዛ ቁጭ ብለን አታሂያቱ መቅራት እያለብን ረስተሩ ምን ያደረገ ብድግ ብለን ተነሳ። ስለዚህ ለምሳሌ ያን ሱና ነው ብሎ ቢያስበው ችግር የለውም። እየሰራውም የሚያስበው ሱና ነው ብሎ ቢያስበው ችግር አይኖረውም። ምክንያቱም ሱናም ስለሆነ። ግን ሱና ነው ሲባል እዚህ ላይ ሱና ነው ሲባል ምን ማለት ነው? አውቆ ቢተው ይቻላል ማለት አይደለም። እንግዲህ ከኻሪጅ ከውጭ ላይ ለምሳሌ ሱና የምንላቸው ነገራቶች አውቀን መተው ምንችላቸው ብንተዋቸው ማንጠየቅበት ብንሰራቸው ደግሞ አጅር የምናገኝባቸው ነው። ሶላት ላይ ግን ሱና ተብሎ ሲባል ምንድነው መተው እንችላለን ማለት አይደለም የተፈለገበት። መተው እንችላለን ሳይሆን ምናልባት ብንረሳቸውና ብንተዋቸው ምን ሊጠግንልን ይችላል? ሱጁድ ሰሁ መጨረሻ ላይ የመርሳት የሆነ ሱጁድ ብለን የምንወርደው ከማሰላመታችን በፊት የምንወርደው ካሰላመትንም በኋላ የሚወረድበት ሁኔታ ይኖራል። እንደማንም እነዛ ሁለት ሱጁዶች የሚጠግናቸው ሱና ብለን እንጠራቸዋለን። ሌሎቹ ደግሞ ፈርድ የምንላቸው አሉ፣ አርካንም ይባሉ አሉ። ስለዚህ እንደማንም እዚህ ላይ የፈለገበት ፈርድ በሚል አርካን ነው እና ወአላ የዕተቂደ ማመን የለበትም ማለት ፈርዱን ግዴታ የሆነውን ነገር ማለት አርካኑ ሶላት ፈርዱን አንድን ግዴታን ሚን ፍሩድሃ ከሶላት ግዴታዎች ለምሳሌ ሱጁድ አለ፣ ሩኩዕ አለ፣ ፋቲሐ መቅራት እነዚህ ነገራቶች ማሰብ የለበትም። ምን ብሎ ማሰብ የለበትም? ሱና ናቸው ብሎ ማሰብ የለበትም ማለት ነው። ለምሳሌ ቅድም እንዳልኩት ተሸሁደል አወል ሱና ነው ብሎ ቢያስብ ችግር የለውም። ግን አውቆ መተው አይቻልም። አውቆ ቢተው ሶላቱ ይበላሽበታል። የመጀመሪያው ተሸሁድ ሁለት ረክዓ ሰግዶ ቁጭ ማለት ሲገባው አውቆ ብድግ ብሎ ቢነሳ ሶላቱ ይበላሽበታል፣ አይቻልም። ረስቶ ከሆነ ግን በሱጁድ ሰሁ ይጠገናል ማለት ነው። ስለዚህ አሁንም ምን ሱና ነው ብሎ ማሰብ የለበት። ሌሎቹ እነ ፋቲሐ እነ መቆም፣ ሩኩዕ፣ ስጁድ፣ በይነ ሰጅደተይ መቀመጥ እነዚህ ነገራቶች ሁሉ ማለት ነው። ጠይብ ስለዚህ ፈርዶቹ እንደ ፈርድነት መያዝ አለበት። ሶላት ላይ ያሉት ወይም አርካኖቹ እንደ አርካንነት ማወቅ አለበት። ሱናዎቹ እንደ ሱናነት መያዝ አለበት ማለት ነው። ጠይብ እሺ ሌላኛው ወጅቲናቡ መራቅ አለበት። አልሙብጢላቲ ሶላት የሚያበላሹ ነገራቶች መራቅ አለበት። ያው ሶላት የሚያበላሹ ነገራቶች ወደፊት ይመጡልናል። ቀጣይ ሰፊነቱን ሶላት ላይ ራሱ በዝርዝር ወደዛ ላይ ይመጡልናል። አላኩል አህዋል ሶላት የሚያበላሹ ነገራቶች ምን ማድረግ አለበት? መራቅ አለበት። አንድ ሰው ወደ ሶላት ከመጣ በኋላ መስፈርት ራሱ አንዱ መስፈርት ይሆናል ማለት ነው። ጠይብ እሺ ይሄኛው እንግዲህ ጨርሶልናል። የሶላት መስፈርቶችን ስንት ናቸው ብሎ ነበር? 8 ናቸው ብሎን ያው 8ቱን በዚህ አይነት ሁኔታ ጨረሰልን ማለት ነው። ጠይብ ወደ ሌላ ስንገባ አልአህዳሱ አህዳስ ምንላቸው ነገራቶች ሐደስ ምንላቸው ቅድም ስለ ሐደስ ያነሳው ነገር ነበር። መጪ ነገራቶች አንድ ሰው ውዱ የሚያስፈቱ ነገራቶች ወይም የሚመጡ ነገራቶች ወይም ቆሻሻ የምንላቸው ነገራቶች ስለነሱ የሚናገር ነው። ኢስናኒ ሁለት ናቸው ማለት ነው። አልአህዳሱ ሐደሶች ውዱ የሚያስፈቱ ብለን ልንገልጻቸው እንችላለን። ሐደስ ብሎ ማለት እንግዲህ የሚመጡ ነገራቶች አብዛኛው ጊዜ እንግዲህ ተፍሲሩ ጥሩ የሚሆነው መጪ ነገራቶች የሚመጡ ነገራቶች እነዛ መጪ ነገራቶች ውዱ አስፈቺም ሊሆን ይችላል። አንድ ሁለተኛ ደግሞ ምን ግዴታ ሻወር የሚያስወስደን ነገር ሊሆን ይችላል። ስለዚህ የሚመጡ ነገራቶች ኢስናኒ ሁለት ናቸው ብለን እንፈሰር። ግን አንዳንድ ቦታ አህዳስ የሚለው ነጃሳ ወይም ቆሻሻ ነገር ተብሎ ሊፈሰድ ይችላል። በተለያየ ሁኔታ ሊፈስሩት ይችላሉ እንደ አማርኛ ማለት ነው። ጠይብ እንደማንም የሚመጡ ነገራቶች መጪ ነገራቶች ውዱአችን ወይም እኛን መታጠብ ግዴታ የሚያስደርጉብን እንደው ውዱም ሊሆን ይችላል ሙሉ ትጥበትም ሊሆን ይችላል። እንደማንም የሚመጡ ነገራቶች ስንት ናቸው አለን? ኢስናኒ ሁለት ናቸው አለን። ጠይብ አስገሩ ቅድም ያው በማብራሪያ ላይ ለመጥቀስ ሞክሬያለሁ። አስገር አንድ ትንሽ ምንለው አለ። ሐደሰን አስገር ትንሹ መጪ ነገር ማለት ነው። ትንሹ መጪ ነገር ማለት ውዱኡን ግዴታ የሚያስደርግብን ነው።
ውዱእ ግዴታ የሚያስደርግብህ ወደፊት ይገልጽልናል። ወአክበሩ ሐደሰል አክበር ደግሞ ትልቅ ደግሞ የሚመጣ ነገር አለ። ይሄ መታጠብ ግዴታ የሚያስደርግብን ማለት ነው። ሐደሰል አክበር የምንለው ወይም ቆሻሻ ትልቁ ቆሻሻና ትንሹ ቆሻሻ ብለንም ልንለያቸው እንችላለን ማለት ነው። ጠይብ ፈልአስገሩ አለ ትንሹ የምንለው ማአውጀበል ውዱአ ማአውጀበ ቅድም ያልነው ነው። ማአውጀበ ማለት ግዴታ ያስደረገ ነው። ማአውጀበ ግዴታ ያስደረገ ነው። ምን አልውዱአ ውዱእ ማድረግ ማለት ነው። ማለት ያ ነገር ከመጣበት በኋላ ያ ነገር ከመጣ በኋላ ምን ግዴታ ይሆንበታል? ዒባዳዎች ለማድረግ ሶላት ለመስገድና የተለያዩ ሌሎች ዒባዳዎች ለማድረግ ውዱእ ማድረግ ግዴታ ይሆንበታል። ስለዚህ ማአውጀበል ውዱአ ውዱእ ግዴታ ያስደረገበት ነገር ነው ሐደሰል አስገር የምንለው። ወልአክበሩ አክበር ደግሞ የምንለው ሐደሰል አክበር የምንለው ማአውጀበ ግዴታ ያስደረገ ነው። አሁንም አልጉስለ ትጥበት ሙሉ ሻወር ግዴታ ያስደረገ። እንግዲህ ሙሉ ትጥበት ሲባል ከራሳችን ጸጉራችን እያንዳንዱ ጸጉር ውሃ ደርሶት ውሃ ዳርሰን እንደዚሁም ሰውነታችን ላይ ያሉ ሁሉም ሰውነታችን እንግዲህ ምናልባት በግልጽ አድርጎ ጥሩ አድርጎ የሚያብራራልን ሰፊነቱ ሶላ ኢንሻአላህ ወደፊት ላይ ይመጣልናል። እዛ ላይ ግልጽ አድርጎ ያብራራልናል። ስለዚህ አላኩል አህዋል ሙሉ ትጥበትን ግዴታ ያደረገብን ነገር ምን ተብሎ ይጠራል? ሐደሰል አክበር ተብሎ ይጠራል ማለት ነው። ጠይብ ስለዚህ እንደማንም መጪ ነገራቶች ወይም ውዱእ የሚያስፈቱ ነገራቶች ሁለቱን ጠቀሰልን። ይሄን ጨረሰ ማለት ነው። ወደ ቀጣዩ ስንገባ አልዐውራቱ አለ ዐውራ ደግሞ የምንላቸው አሉ። ዐውራ ማለት ሐፍረተ ገላዎች ማለት ነው። ሐፍረተ ገላዎች መሸፈን ያለባቸው እና የሌለባቸው ግዴታ እንዴት ነው የሚለው ነገር እሱን ሊያብራራልን ነው። አልዐውራቱ ዐውራ የምንላቸው ወይም ሐፍረተ ገላዎች 44 ናቸው አለ። ጠይብ የመጀመሪያው ዐውረቱ ረጁሊ የወንድ ልጅ ሐፍረተ ገላው ሙጥለቀን በልቅ ወንዶ ስናየው ማለት በልቅ ማለት ሙጥለቅ ማለት በልቁ ስናየው ማለት ሳንገድበው ማለት ከዚህ ጋር ብለን ሳናያይዘው፣ ለምሳሌ ሶላት ላይ ሲሆን ከሶላት ውጭ ሲሆን ብለን ሳንለየው እንደው ዝም ብለን በልቅ ስናየው ሲታይ እንደዚህ ወልአመቲ ለሴት ልጅ ደግሞ ፊት ሶላት ላይ ማበይነ ሱረቲ ወሩክባ ነው ማለት ነው። ጠይብ ማበይነ መሐከል አሱረቲ ከእምብርት መሐከልና ወሩክበቲ ከጉልበት ማለት ከእምብርት መሐከልና ከጉልበት መሐከል ማለት ከእምብርት በታች ከጉልበት በላይ ዐውራ ተብሎ ይጠራል ማለት ነው። መሸፈን ያለበት ሐፍረተ ገላ ተብሎ ይጠራል ማለት ነው። ጠይብ ስለዚህ አሁን ዐውረቱ ረጁል የወንድ ልጅ ዐውራልና ሙጥለቀን ሲለን ፊት ሶላቲ ሊሆንም ይችላል። አሁን ፊት ሶላት ሊሆን ይችላል፣ ሶላት ላይ ሊሆንም ይችላል፣ ወይም ደግሞ ፊ ገይሪ ሶላት ሊሆን ይችላል፣ ከሶላት ውጭ በሆነበት ማለት ነው። ከሶላት ውጭ በሆነበት ማለት በየትኛውም ሁኔታ ማበይነ ሱረቲ ወሩክባ ከእምብርቱ በታችና ከጉልበቱ በላይ ከሸፈነ ምን ሐፍረተ ገላውን ሸፍኗል ማለት ነው አንድ ወንድ ልጅ። ባይሆን እንግዲህ ከእምብርቱ ስንል ያው እምብርቱ ራሱ እዛ ላይ አይደለም የሚያደርገው፣ ትንሽ ምን ማድረግ አለበት? ከፍ ማድረግ አለበት። እምብርቱ ሙሉ መሸፈን አለበት። ሁለተኛ ደግሞ ጉልበቱን ስንል ደግሞ ከጉልበቱ ትንሽ ዝቅ ማድረግ አለበት። ምክንያቱም ጉልበቱ በትክክል ሙሉ በሙሉ እንዲሸፈን ማለት ነው። ያ ከተሸፈነ ሙጥለቀን ማለት ቅድምም ቢያል በልቅ ብሎ ማለት ምን ማለት ነው? ሳንገድቦ በዚህ ሳንለው ማለት ከሶላት ላይ ሲሆን እንደዚህ ከሶላት ውጭ ሲሆን እንደዚህ ብለን ሳንገድቦ ሶላትም ላይ ቢሆን ከሶላትም ውጭ ቢሆን ማበይነ ሱረቲ ወሩክባ ግዴታ መሸፈን አለበት፣ ዐውራ ተብሎ ይጠራል። ከዛ ውጭ ያለው ችግር የለውም ማለት ነው። ጠይብ ግን እንግዲህ ምናልባት እንግዲህ እንደዚህ እንደ ፊቅሁ እንደዚህ ይበልልን እንጂ ነቢያችን አለይሂ ሰላቱ ሰላም ሐዲሳቸው ላይ በግልጽ ያስቀመጡበት ሁኔታ አለ። አንድ ሰው ማበይነ ሱረቲ ወሩክባ ከሸፈነ በኋላ አላ ዓቲቂሂ በዚህ በሁለት ትከሻዎቹ ላይ የሆነ ነገር ሳያደርግ አይስገድ ብሎ የከለከሉበት ሐዲስ አለ። አይስገድ ትከሻው ላይ ምንም ነገር ሳያስቀምጥ ሁለት ትከሻዎቹ ላይ የሆነ ነገር እንኳን ጣል ሳያደርግ በባዶ አይስገድ፣ ክፍት ሆኖ ትከሻዎቹ ክፍት ሆኖ መስገድ የለበትም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ የከለከሉበት ሁኔታ አለ ማለት። ስለዚህ ምናልባት ወንዶች ማበይነ ሱረቲ ወሩክባ ሸፍነው ማለት ከጉልበታቸው በላይ ጉልበታቸው ባይሆን ሙሉ መሸፈን አለበት። ዝቅ በሚሉበት ሰዓት ልብሱ ወደ ላይ ከፍ ሚል ነገር መሆን የለበትም። እንደዛ ሚል ከሆነ የግድ ወደ ታች ከፍ ዝቅ ብሎ መሸፈን አለበት ማለት ነው። ምናልባት እግራቸው ጥፍ ሲያደርጉት ጉልበታቸው ሲያጥፉት የሚከፈት ነገር ማምን ከሆነ አሁንም አይሆንም ማለት ነው። የግድ በየሰዓቱ ማለት በየትኛው ሁኔታ ሊሸፍናቸው የሚችሉ ቢቆሙም ቁጭ ቢሉም ጎንበስ ቢሉም በየትኛው ሁኔታ ሊሸፍናቸው የሚችሉት ያክል የሚችሉትን ወይም ሊሸፍን የሚችል ልብስ መልበስ አለባቸው ማለት ነው። ጠይብ ስለዚህ እንደዛ ካደረጉ በኋላ እምብርታቸውን ሙሉ ከተሸፈነ በኋላ በሚሰግዱበት ሰዓት ሌላ ምን ያስፈልጋቸዋል? ትከሻቸው ላይ ሆነ ነገር ምን ማድረግ ጣል ማድረግ ያስፈልጋል። ሐዲሱ ይህን ስለሚያሳይ ማለት ነው። ጠይብ ለአመት ብሎ ግን አመት ብሎ ማለት ደግሞ ሴት ባሪያ ማለት ነው። ሴት ባሪያ ግን ፊት ሶላት ላይ ብቻ ነው ለሷ። እንግዲህ ከሶላት ውጭ የሆነበት ወደፊት ይነግረን።
ከሶላት ውጭ ለሆነበት ወደፊት ሊነግረን ነው። ሶላት ላይ ምን ማድረግ ትችላለች ያለ ነው። ማበይነ ሱረቲ ወርኩባ ትችላለች ያለ ነው። ማበይነ ሱረቲ ወርኩባ ማለት ከእምብርቷ በታች ሸፍና ከጉልበቷ በላይ ደግሞ ሸፍና መስገድ ማለት። ከዛ ውጭ ያለው ግን ክፍት ልትሆን እያለው ነው። እንግዲህ እዚህ ላይ ምን ሐይቱ ደሊል ግን እዚህ ላይ ደሊል አላቅም ማለት ነው። ማለት እንደዚህ የሚል ነገር የለም። ምን ሐይቱ ሐዲስ አንድ ሴት በምን ሰግድበት ሰዓት ባሪያም ትሁን እንደዚሁም ሑርም ትሁን እንግዲህ እንደ ፊቅሁ ወይም እንደ ፊቅህ ሻፊዒ እያደረገ ያለው ይሄ ነው እንጂ ባሪያም ትሁን ምንም ትሁን በምን ሰግድበት ሰዓት ፊቷና እጆቿን ማለት ወጅሃ ፊቷን እንደዚሁም እጆቿን መሸፈን አለበት ማለት ነው። እንደዚህ አባባል ከሆነ ግን እያለ ያለው ምንድነው ከእምብርቷ በታች እንደዚሁም ከጉልበቷ በላይ ከሸፈነች ባይሆን ግን ምን ከሆነች ነው እያለ ያለ ባሪያ ከሆነች። ያው አሁን ላይ ምናልባት ባሪያ የለም በበፊት ሁኔታ በእንደዛ አይነት ሁኔታ ይቻላል ብሎ እያመጣልን ነው ማለት ነው። ይሄኛው ግን ተወቁፍ እናደርግበታለን። ይሄ ሁሉ ነው መሸፈን ያለበት ማለት ነው። طيب ሌላኛው ወዐውረቱል ሑረቲ ወዐውረቱ ዐውራ ሐፍረተ ገላ ሑረቲ የጨዋ የሆነች ማለት ነው። ጨዋ የሆነች ማለት ሑራ የሆነች ባሪያ ያልሆነች ማለት ነፃ የሆነች ባሪያ ያልሆነች ሴት ፊ ሶላት ላይ ጀሚዑ በደኒሃ እንግዲህ አሁን ጀሚዑ ማለት አጠቃላይ በደኒሃ ሰውነቶቿ ሙሉ አጠቃላይ መሸፈን አለባት። ማሲዋ ሲቀር አለ ማሲዋ ሲቀር ምን አልወጂህ ፊታ ሲቀር ወልከፈይን ሁለት መዳፎቿ ሲቀሩ ማለት ነው። ሁለት መዳፎቿና እጇ ሲቀር ሙሉ እግሯንም ጭምር ከላይ እስከታች ድረስ ምን ማድረግ አለባት? መሸፈን አለባት። ሑራ ጨዋ የሆነችዋ ሴት ማለት ነው። እንግዲህ ምን አደረገን እያለያየው ነው ማለት ነው። አሁን ሶላት ላይ ሑራ የሆነችዋ ሴት ወይም ባሪያ ያልሆነችዋ ሴት ምን ማድረግ አለባት ያለ ፊቷና መዳፏ ሲቀር ሙሉ መሸፈን አለባት ያለ ነው። አመቷ ግን ባሪያ የሆነችዋ ግን ሶላት ላይ ራሱ ምን ማድረግ አለባት ያለ ነው። ሙሉ ሳይሆን ማበይነ ሱረቲ ወርኩባ ከሸፈነች በቂ ነው እያለ ነው። ስለዚህ በእንደዚህ አይነት አርጎ ነው እንጂ ያመጣው ለአመቱም በኩል ራጂህ የሚሆነውና ትክክለኛ የሚሆነው ምንድነው ሙሉ መሸፈን ነው ማለት ነው። ሶላት ላይ ራሱ ብትሆን ማለት ነው። طيب ሌላኛው እንግዲህ ወዐውረቱል ሑረቲ ነገረን ጀሚዑ በደኒሃ አጠቃላይ ሰውነቷ ማሲዋ ሲቀር አልወጂ ፊቷና ወልከፈይን ሁለት መዳፎቿ ሲቀሩ ማለት ነው። ባይሆን ግን እንግዲህ እዚህ ላይ የበለጠ እንትን አይለውም እንጂ ሰፊነቱ አሶላ ላይ ደግሞ በዛ ዙሪያ ፊቷ ስትሸፈን ራሱ ጸጉሯ የተወሰነ መታየት የለበትም። ፊቷ ላይ ራሱ የምታደርገው ፊቷ የምትሸፈንበት ነገር ወይም ሂጃብ ይሁን ምንም ምን ማድረግ አለባት? ፊቷ ላይ ገባ አርጋ ከላይም ትንሽ ወደ ግንባሯ ጠጋ አርጋ ከታችም በእንደዛ ከጎንም በእንደዛ መዳፎቿም ስትሸፍን መዳፍ ይሸፈናል ተብሎ ትንሽ አጠር ያለ ከሆነ ምን ይሆናል? ወደ ክንድ መከፈት ይመጣልና ከመዳፎቿንም የተወሰነ መሸፈን አለበት ማለት ነው። ሙሉ እሱን ክፍት አደርጋለሁ ብላ ሌላ መገለጽ ስለሌለበት መዳፎቿንም ሙሉ ተሸፍኖ ትንሽ የበለጠ ከፍ ብሎ የበለጠ የሸፈናት መሆን አለበት ማለት ነው። طيب ሌላኛው ወዐውረቱል ሑረቲ ያለ ወዐውረቱል ሑረቲ ዐውራ ማለት ሐፍረተ ገላ ሑራ ማለት የጨዋ ነፃ የሆነች ባሪያ ያልሆነች ወልአመቲ የባሪያ ዒንደል አጃኒቢ አጅነቢይ ዘንድ ማለት ነው። እንግዲህ አጅነቢይ የሆኑ ወንዶች ዘንድ አጅነቢይ የምንላቸው ያው ማግባት የሚፈቀድላቸው ማለት ነው። መሕረም ያልሆኑ ቤተሰብ ያልሆኑና አጅነቢይ የሆኑ ቢጋቡ እንደ ሸሪዓ የሚፈቀድላቸው የሆኑ እነሱ ዘንድ ከሆኑ ማን አንድ ሑራ የሆነች ነፃ ጨዋ የሆነች ሴት ባሪያ ያልሆነች ማለት ወልአመቲ ባሪያ የሆነች ዒንደል አጃኒብ አጅነቢይ ወንድ አጠገብ ከሆኑ መሸፈን ያለባቸው ጀሚዑል በደኒ ሁሉም ሰውነታቸው መሸፈን አለባቸው ማለት ነው። እንግዲህ እዚህ ላይ ምን አላደረገም ማለት ፊትንም እጅንም አላወጣውም ማለት ነው። ፊትንም እጅንም አላወጣም። ሶላት ላይ ቢሆንም ከሶላት ውጭ ቢሆንም ምናልባት እንግዲህ ሶላት ላይ በሚሆንበት ሰዓት ያው ከሚችሉ ከሆነ ስጁድ በሚያደርጉበት ሰዓት ፊታቸው መግለጥ የሚችሉበት ሁኔታ ካለ መግለጥ ይኖርባቸዋል ወይም መግለጽ ይችላሉ ማለት መግለጥ ይኖርባቸዋል። ካልሆነ ግን ያው አጅነቢይ ፊት የሚሰግዱ ከሆነ ግን ፊታቸው ተሸፍኖ መስገድ ይኖርባቸዋል። ፊት መሸፈን እዚሁ ላይ አመጣልን ማለት ነው። ሌላኛው ወዒንደ መሐሪሚሂማ አለ ወዒንደ መሐሪሚሂማ ዘመዶቻቸው ቤተሰቦቻቸው ዘንድ ደግሞ ወኒሳኢ እንደዚሁም ሌሎች ሴቶች ዘንድ ማለት የትኛውም ሴቶች ሊሆኑ ይችላሉ ዘንድ በዛ ዘንድ ማን ላይ ነው? ወዒንደ መሐሪሚሂማ ማለት አጅነቢይ የሆኑ ወንዶች ሆኖ ራሱ ሆኖ አጅነቢይ ያልሆኑ ማለት ነው። ዒንደ መሐሪማት ቤተሰብ ዘመድ ማለት ነው። ቤተሰቦቻቸው ማለት ማግባት እንደ ሸሪዓ ማግባት ማይፈቀድባቸው እንግዲህ በዚህ ነው በደንብ አድርገን የምንለያቸው ማለት እንደ ሸሪዓ ማግባት ማይፈቀድ ወንድም አጎት እነዚህ ማለት ነው። አባት አጎት ወንድም እነዚህን ያው ማግባት አይፈቀድም። ስለዚህ እነዚህ ዘንዳ ወኒሳኢ እንደዚሁም ሴቶች አጠገብ ከሆኑ ማበይነ ሱረቲ ማበይነ መሐከል አሱረቲ ከሱራ ከእምብርት መካከልና
ወሩክበቲ ከጉልበት መካከል ያለው መሸፈን ግዴታ ነው ማለት ነው። ከዛ በላይ ያለው ባይሸፈንም ችግር የለውም እያለ ነው። አላኩል አህዋል እንግዲህ እያደረገ ያለው አጅነቢይ ዘንድ ከሆነ ሙሉ መሸፈን፣ ከዛ ውጭ ቤተሰብ ዘንድ ከሆነ ደግሞ ሌላው መሸፈን ማለት ማበይነ ሱረቲ ወርኩ መሸፈን በቂ ነው ብሎ እያመጣ ነው ማለት ነው። ጠይብ ስለዚህ እንደማንም ስለ አውራ በዚህ አይነት ሁኔታ ወይም ስለ ሐፍረተ ገላ በዚህ አይነት ሁኔታ ገለጸልን። የበለጠ ደግሞ በሌሎች ደርስ ላይ በሌላ ማብራሪያ ኢንሻአላህ ሰፋ ብሎ የሚመጣበት ሁኔታ ይኖራል። ለዛሬ ኢንሻአላህ ደርሳችን እስከዚህ ድረስ እናደርገዋለን። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።